ሄሎ አባይ ተከታታዮቻችን በያላችሁበት ሰላማችሁ ይብዛ ለማለት ወዳለሁኝ። ባለፈው ሳምንት እንግዲህ ከፕሮፌሰር ፍቅሬ ቶሎሳ ጋር ያደረግነውን ቆይታ አልገታንም ነበረ። በክፍል 2 እንመለሳለን ብለን ነበር። ይሄው ቃላችንን ጠብቀን በክፍል 2 ተመልሰናል። ቀሪ ጥያቄዎቻችን ከኛም ከተመልካችም የሚመጣውን አዋህደን ወደ እናንተ እናቀርባለን ማለት ነው። አብራችሁን እንድትቆዩ ግብዣዬ ነው። ሄሎ አባይ ጀምሯል። በያላችሁበት ሰላም ይሁን። እሺ ፕሮፌሰር ቀጥለናል። እንግዲህ ዘልዘል እያልን ነው ስቶሪ የምንሄደው። ጀርመን እንግባ እስቲ። የተወሰኑ መጽሐፍቶች እኔ እጅ ላይ ያሉ ይኸው ተመልካቾች እንደሚያዩዋቸው ይሄ እንግዲህ ጀርመን ሀገር ላይ በጀርመን በደች ደች ነው አቋቋቸው የሚባለው ደች አይደል ዶች እሺ የሆላንድ ነው። አዎ በደች ቋንቋ የግጥም መጽሐፍ ሁሉ አለ በጀርመን ሀገር። እስቲ ጀርመን ሀገር የነበረህን ነገር በነገራችን ላይ እንደውም ስሰማ አንተ ታወራኛለህ። ይሄ ግጥም ታትሞ ገበያ ላይ ከዋለ በኋላ አንድ ሀገሪቱ ላይ የታወቀ የሙዚቃ ኮምፖዘር ይሄንን ግጥም ወደ ሙዚቃ ቀይሮት ሁሉ አቅርቦታል የሚባልም ታሪክ አለ። እስቲ ጀርመን እንግባ ወደ ግጥማችን። እንግዲህ ጀርመን መሰለ ይሄ ግጥም በመጀመሪያ ሳይታተም የጀርመን ተዋናዮች የታወቁ በነበርኩበት ከተማ ብሬመን ይባል ነበር ዩኒቨርሲቲ መማርበት። በሬዲዮ ብሬመን አክተሮቹ ይሄን ያነቡት ነበር ለጀርመን ሕዝብ እያስተዋወቁ ኢትዮጵያዊ ገጣሚ እንዲያሉ። ከዛ ይሄ ደግሞ ሙዚቃ ኮምፖዘሩ ይሄንን ሲሰማ ሁሉንም ሲከታተል ግጥሞቼን ወደዳቸውና ዜማ ልድረስላቸውና ኮንሰርት ህዝብ በተሰበሰበበት አዳራሽ ይደመጥ ብሎ ጋዜጣ ላይ ወጥቼ ማስታወቂያ ተደርጎ ምን ብሎ እዛ ተገኝቼ ራሴ አከበሩኝ። አንተ የክብር እንግዳ ሆነ። ይኸውና እዚህ ተገኝቷል፣ የእሱን ስራ ነው የምናቀርበው ብለው በተለያዩ መሳሪያ እየተጫወቱ ምን እያሉ አንዳንዱም እየዘፈነው አከበሩኝ። እና እኔ ግን ያኔ አልገባኝም ማለት ትልቅ ነገር መሆኑን። እኔ ዝነኛነትን ከድሬዳዋ ጀምሮ ስለለመድኩ እስካሁን ይሄ ዝነኛ ሰው ቢያጨበጭብ ቢያደንቅ አሁን ድረስ ምን ስሜት በቃ የለመድከው ተራ ነገር አላለም። እንደዛ ነው ማልፈው። ይሄ እንደዚህ አይነቱን ሰማና እንዳይቀየሙ እሺ ምናምን እና አልፋለሁ። እና ያም እንደዚህ አይነት ነገር ነው የመሰለኝ። እና ከዛ የለኝም እንትን አልጠየቅኩትም። ስጠኝ ኮፒ ግልባጭ ብዬ እስካሁን ድረስ ይቆጨኛል። እንዴ ይሄ ትልቅ ነገር ያስፈልግ ነበር፣ ለካ ትልቅ ነገር ነበር። ምክንያቱም አንድ ኮምፖዘር አንድ ታዋቂ ኮምፖዘር የፕሮፌሰር ፍቅሬ ቶሎሳ ግጥም ገዝቶት ሙዚቃዊ ስሜት ሰጥቶት አቀናብሮት መስራትና አንተ የክብር እንግዳ ሆነ መገኘት ትልቅ ነገር ነው። እስቲ ነው ራሱ ይሄን ፋይል መፈለግ አለበት። ያኔ ምንም አልመሰለኝ፣ አልጠየቅኩትም እንኳን። በጣም አሪፍ የተመልካች ጥያቄ እንመለከታለን። ከዛ ግን ቅድም ትዝታችን ብለን ያሰብናቸው ያወራናቸው ስለና ብዬ ስለነ ሎሬ ጸጋዬ ገብረመድህን የነካካ ስለመጣ እንደው የሆነ አጭር የሆነ ከነሱ ጋር ስለነበረ ነገር የሆነ አንድ ሐሳብ ትሰጠናለህ ብዬ አስባለሁ። በርካታ የአሜሪካውን ጨርስና ያቺ አንድ ገጣሚዋ እንመጣለን። ቆይ ጥያቄ ተቀብለን አስተናግደን እንመለሳለን። ሰላም፣ ስሜ ኢየሩሳሌም ይባላል። በዚህ አጋጣሚ ለፕሮፌሰር ፍቅሬ ቶሎሳ ያለኝን አድናቆት መግለጽ እፈልጋለሁ። የእርስዎን ግጥም በጣም ነው የማደንቀው እና አንድ ጥያቄ ነበረኝ። ከዘመናችን ገጣሚያን ማን ያደንቃሉ እና ደግሞ የአጻጻፍ ስልቶ እንዴት ነው? እሱን ሼር ቢያደርጉን። ከዘመናዊ አንድ ብቻ አይደለም የማደንቀው፣ ብዙ አሁን ልጆች ተፈጥረዋል በጣም የሚገጥሙ። በእውቀቱ ስዩም አሪፍ ገጣሚ ነው፣ ጎበዝ ገጣሚ ነው። ሜሮን ገጥማ ነበር፣ መጽሐፍ ነበራት ሜሮን ጌትነት፣ እሷም ጎበዝ ልጅ ነች። ዙረት ካልተሳሳት ዙረት ይመስለኛል። ከዛ በኋላ ደግሞ በረከት ነው የሚሉት አንድ ልጅ ነበረ በጥሩ የሚገጥም። ይሄኛው ደግሞ ኤፍሬም ስዩም የራሱ አይነት ስታይል አለው፣ የራሱ አካሄድ አለው።
ሌሎችም አሁን የማይታወቁ ግን የሚጽፉ ስማቸው ትዝ ያላለኝ ልጆች አሉ። አዎ ጎበዝ ልጆች እና እንትን አይረሳም። ኑረዲን ኢሳ አውቀዋለሁ። እሱን አሜሪካ አብረን ነበር እና ጎበዝ ልጅ ነው የነበረው። እንግዲህ አሁን አልቀጠለም መሰለኝ እኔ እንጃ፣ ወይም ትንሽ ቆይቶ ያመጣ ይሆናል መጽሐፍ ይዞ ብቅ ይል ይሆናል። እንደዚህ አይነት ልጆች አሉ። ሌሎችም ያልጠቀስኳቸው አብበዋል አድጓል ልል እችላለሁ። ስነ ግጥም በልቦለድም ውስጥ እንደዚሁ ጎበዝ ልጆች አሉ ተፈጥሯል። አሁን ጎበዝ ልጆች አሉ። እዚህ ጋር አንድ ሌላ ትልቅ ቮሊዩም፣ ይሄ በጣም ትልቅ መጽሐፍ ያለውኝ ፕሮሚስ ፉልፊልድ የሚል አሜሪካን ሀገር ይመስለኛል የታተመ። ይሄ ደግሞ ሌላ ትልቅ የግጥም መድብል ነው። ስለዚህ ከማውራታችን በፊት ይሄ መጽሐፍ ሳይታተም በፊት አንድ ገጠመኝ ያለ ይመስለኛል። ዝም ብዬ እንደው መረጃ ስንሰበስብ አንዲት በጣም ትልቅ በአሜሪካን ሀገር ታዋቂ ገጣሚ መጽሐፏን በምታስመርቅበት ሰዓት ተገኝተ ነበር እግር ጥሉ እና እዛ ቦታ ላይ አንድ ገጠመኝ ተፈጥሮ መጽሐፍ ጸሐፊዋ በዛ በኩል ትፈርማለች፣ አንተ በዚህ በኩል ትፈርማለህ። ምንድን ነው ይሄንን የፈጠረው? የምን መሰለህ፣ በጣም የታወቀች ገጣሚ ናት። ማያ አንጀሎ የምትባል ጥቁር አሜሪካዊት ነች። በክሊንተን ምረቃ ጊዜ ግጥም አንባ የታወቀች ነች በአሜሪካ እና አዲስ መጽሐፍ አውጥታ ቤተ መጽሐፍት ውስጥ ሲመረቅ መጽሐፏን ገዝተን እንድትፈርምልን ደጅ ተሰልፈናል። ሩቅ አሜሪካኖች ናቸው። ጥቁርም አላየሁ እኔው ነበርክ። ሌሎቹ ነጮች ናቸው በጠቅላላ። ሴትዮዋን ይወዷታል እና ስንጠብቅ ሰልፉ በቃ አይቻልም። እንትን እግራችንን ያመን ጀመረ የቆምንበት። ከዛ እኔ ይሄን ያልታተመ አንድ ሌላ እዚያ አላመጣሁትም ቴንክ ዩ ላይፍ የሚል የእንግሊዝኛ ያልታተመ መጽሐፍ ይዣለሁ። ከ20 ዕድሜ እስከ 29 ዕድሜ በእንግሊዝኛ ቋንቋ የጻፍኩት መጽሐፍ ነው። አሁን ታትሞ ወጥቷል በደምብ አማዞን ላይ አለ እና እሱን ይዤ እሷ እንድታየውና ትንሽ መግቢያ እንድጽፍልኝ ምናምን ነበር የፈለኩት። እና ቆመን ሲሰለቸን እኔ ያንን የያዝኩትን ግጥም ለአሜሪካኖቹ ሰልፈኞች አከፋፈልኳቸው። ብዙ ነው። ይሄን አንቡ እግራቸው እንዳይዝል ብዬ እያነበቡ እንዴ በኋላ ከበቡኝ። ኬት ነው ይሄ መጽሐፍ ታትሟል አሉኝ። አልታተመም። ማን ጻፈው አሉ። አይ ማን ጻፈ አላውቅም፣ ግን አንድ ዋሻ ውስጥ አግኝቼ አቧራውን ጠረቅ አድርጌ ነው ያመጣሁት አልኳቸው። ብለው እነዚህ እኮ ድንቅ ግጥሞች ናቸው፣ እንዴት ደራሲ የላቸው ምናምን ይላሉ። ሳቅ ያዘኝ እና አንዷ ልጅ ወጣት ነች። አንተ አይደለህም ይሄን የጻፍከው አለች። አሁን አልኳት። አሉ ከበቡኝ። በቃ ያዙኝ። እንዴት አሉ። እንዴት አልታተመም? ምንድን ነው? ሰነፍ ሆኜ ነው አልኳቸው። ኧረ አሳትምና ገኛ እዚያ ያለ ነው ገዢ የመጀመሪያ ነን አሉ። ጥሩ ናቸው ግጥሞቹ፣ ልዩ ናቸው አሉኝ። ከዛ እሺ አልኩና በል እንግዲህ አሁን አሉኝ እኛ እሷን መጠበቅ ሰልችቶናል። ስታሳትም በቃ በአንተ መጽሐፍ ፈርምልናለህ። አሁን ግን በእሷ መጽሐፍ ላይ ፈርምልን አንተ። በቃ አንድ ገጣሚ ስላገኘን ፈርምልን አሉኝ። ኧረ ይሄማ አይሆንም አልኳቸው። ለምን አሉ። አይ ነውር ነው፣ ኢትስ ኖት ኤቲካል። የሰው መጽሐፍ ላይ እንደ ፈርማለሁ እና ባይሆን የኔ መጽሐፍ ሲወጣ ዜናውን ስትሰሙ ያኔ ጋብዛችሁና እንትን ትላላችሁ፣ እፈርምላችኋለሁ። ኖ በፍጹም አሉ። አንተ ገጣሚ ነህ፣ በጣም ደስ የሚል ግጥም ነው የጻፍከው፣ ጥሩ ገጣሚ ነህ። አንድ ገጣሚ እስካገኘን እዚህ መሰቃየት የለብንም አሉ። በኋላ ስሙ አልኳቸው። እንደዚህ በጣም ከጠየቃችሁኝ በአንድ ሁኔታ ላይ እንስማማና እፈርምላቸዋለሁ አልኳቸው። በምን አሉኝ። ኦን ቢሃፍ ኦፍ ማያ አንጀሎ ብዬ ስሜን ልፈርም ከስል አልኳቸው። በማያ አንጀሎ ስም ፍቅሬ ቶሎሳ እያልኩ እንደዚህ ላድርግላችሁ ስላቸው አዎ አሉ። ያንተ ፊርማ ነው እፈልጋሉ። እንደዛ አድርጌ ፈረምኩላቸው። እየሳቁ ደስ እያላቸው እየጨበጡኝ ወደ ቤታቸው ሄዱ። በቃ ተውት፣ ሰልፉን ደከማቸው። ከዛ በኋላ እኔም ደከመኝ ሄድኩ። በቃ ከዛ ጻፍኩላት ነበረኝ አድራሻዋ ምናምን እና ወለታ እንትን አድርጌልሻለሁ ያንቺን አንባቢዎች
በግጥሜ ኢንተርቴን አስነብቤ እያዝናናሁ ቀጥሎ ደግሞ ፊርማ ባንቺ ስም ፈረምኩላቸው መጽሐፉ ላይ እና እግሬን ሁሉ ስለዛለ ምን ስላለ ጀርባዬ ሁሉ የቆምኩበት ማሳጅ እንድትከፍልኝ ማሳጅ ታስደርግኛለች ያንቺ ዳ ነው ጻፍኩላት። በኋላ ሴክሬታሪዋን አውቃት ነበር። በኋላ እንዴት ነው ምን አለች ስላት አንዴ ትስቃለች አለ። ገጣሚ ብቻ ነው እንዲህ አይነት አድቬንቸር እንዲህ አይነት ጀብድ የሚሰራ እውነትም ገጣሚ ቢሆን ነው ሌላ ሰው እንዳያደርግም እና ትላለች። አንድ ደግሞ ትናደዳለች አለ። እንዴት እንዲህ ያደርጋል እንዴት በእኔ መጽሐፍ ላይ ይፈርማል ትላለች አለች። ከዛ በቃ በዚህ አይነት የሚገርመው ያንንም መጽሐፍ አሳተምክ፣ ይሄንንም መጽሐፍ በጭማሪ ታተመ። በጣም ትልቅ መጽሐፍ ነው እንዳልከው። እነዚህም አማዞን ላይ ይገኛሉ አይደል? አሉ። ያኛው ቴንክ ዩ ላይፍ ኤንድ አዘር ፖይምስ ይላል እንዳልኩ ከ20 ዓመት ዕድሜ እስከ 29 ቀጥታ በእንግሊዝኛ የጻፍኩት ነው። ትልቅ ነው። ሌላው ደግሞ ይሄን ከዚህ የሚቀድም አለ። ይኸው ምንድን ነው? ይሄን መጽሐፍ ለመጻፍ 10 ዓመት ነው የፈጀብኝ። እንግሊዝኛ ድራማ ነው ኢን ራይሚንግ ቨርስ ቤት የሚመታ ተውኔት ነው። እንደነ ጎቴ የጀርመኑ ጎቴ ሀሳቡም ስታይሉም ምኑም ማለት ስልቱም ተመሳሳይ ነው። ከዳንቴ የሚባል የጣሊያን አለ እንደዚህ የጻፈ ጎቴ የሚባል አለ እና የእንግሊዝ ጆን ሚልተን የሚባል ሚልተን አይነ ስውር ተመሳሳይ ነገር ጽፏል። ቆይ እነግርሃለሁ ስለሱ። ግን ከዚህ በፊት የጻፍኩት ይሄ የሚቀድም ይሄ ሁለተኛ ቅጽ ነው። አንደኛው ቅጽ ከዚህ ግባሽ ነው የሚሆነው። እሱኛው ሄቨን ቱ ኢድን ነው የሚለው። ሄቨን ቱ ኢድን የሚያመሳስለው ከነዚህ ከጀርመን ደራሲ ጎቴ፣ ከጆን ሚልተን የእንግሊዙ፣ ከዳንቴ እነዚህ እንግዲህ በዓለም የታወቁ ገጣሚያን ናቸው። በዚህ በሰሩት ስራ የግጥም እንደ ድራማም አይነት ነው የጻፉት እና የእንትና የጎቴና የጎቴ ድራማ ነው። ዶክተር ፋውስት የሚል የጻፈው ሌጀንድ ነገር ነው። በጀርመን የታወቀ ያሳወቀው በዓለም እንዲታወቅ ያደረገው መጽሐፍ ነው። ዳንቴ ደግሞ ኢንፌርኖ ምናምን እያለ ስለ እሳት ገሃነም እሳት ምናምን ስለ አይነት ነገሮች ስለ እግዚአብሔር፣ ስለ ሰይጣን፣ ስለ ደግነት፣ ስለ ክፋት፣ ስለ ክደት፣ ስለ ታማኝነት ትልልቅ ርዕሶች በዚህ አይነት ላይ የሚጽፉ ደራሲያን በዓለም ላይ ለዘላለም ይታወሳሉ። ለምን? ይሄ የሰው ልጅ ሁሌም የሚከተለው ባህሪው ስለሆነ በየዘመኑም ያው ስለሆነ እና የእነሱን ፈለግ ተከትለው የተጻፈ መጽሐፍ ነው እና በእንትን 5 ስታር አውት ኦፍ 5 ስታር ነው አንባቢዎች ሲገመግሙ አማዞን ላይ ወይ ላይ 5 ኮከብ ሰጥተው ጥሩ አስተያየት ያድናቆት በዓለም ዙሪያ ያሉ ህዝቦች ነው ስለ ስነ ግጥም የሚያውቁ ስለነ ዳንቴ ስለነ ጎቴ የሚያውቁ አስተያየቶች ሰጥተዋል እና እኔ ኢትዮጵያን ወክዬ የኢትዮጵያ የስነ ጽሁፍ አስተዋጽኦ ለዓለም ነው። ይሄን እዚህ መግቢያውም ላይ ይላል። እኛ አሁን ምንም አስተዋጽኦ ማናረግ ይመስላቸዋል እና ደግሞ ምክንያቱ አልተተረጎመም ስራችን። የኢትዮጵያ ደራሲያን ጎበዞች አሉ። አሁን ቢተረጎም ጥሩ ውጤት የሚሰጡ የሚያኮሩ አሉ፣ ግን ማይተርጎምላቸው አየህ። ሌላው እንደነ ወሌ ሶይንካ ይሄ የናይጄሪያው ኖቤል ፕራይዝ ያገኘው በነገራችን ላይ እሱ የኔን መጽሐፍ በእንግሊዝኛ አንቦ ዘ ኮፍን ዲገር ኤንድ ዘ ግሬቭ ዲገር የሚለውን ይህንን መቃብር ቆፋሪና የሬሳ ሳጥን ሳጭን በጣም ነው ያደነቀው። እኛ አልጻፍንም እንዲህ አይነት ነገር አዲስ ነገር ነው ያረከው እና በጣም ደስ ይላል ምናምን ብሎ ቀና ሰው ነው። እውነቱን ነገረኝ። ውጭ ሀገርም ያሉ የለንደን ስቴጅ ዳይሬክተሮች ሁሉ የጀርመን የአሜሪካ ሁሉ ይህንን ፕሌይ ይህንን ተውኔት አድንቀው ጥሩ ስሜታቸውን የአርመኖች ሳይቀሩ ገልጸውልኛል። በሌላም ፕሌዮችን ያነበቡ በእንግሊዝኛ፣ በሩሲያንኛ፣ በጀርመን ያገኟቸው እና ይሄ የመጀመሪያው ሄቨን ቱ ኢድን የሚለው ምንድነው? ከኤዶም ገነት ነው ከመንግስተ ሰማይ እስከ ኤዶም ገነት የሚል ነው ርዕሱ በእንግሊዝኛ በአማርኛ ሲተረጎም። ባጭሩ የሚያስደንቀው ለምንድን ነው ከነ ጎቴ ከሌላው የሚመሳሰለው ይሄ ሁለቱ መጽሐፍ በምንድን ነው ብትለኝ፣ ተውኔት ነው። ተውኔቱ ሲጀመር መንግስተ ሰማይ ላይ ነው የሚጀምረው። እግዚአብሔር ብቻውን ሳለ ስላሴ ብቻ ሆነው መላእክትም ሳይኖሩ ምንም የሰውም ልጅ ሳይኖር ምንም ሳይኖር ተረዳይ። አጠቃላይ ሐሳቡ ብቻውን ሳለ እግዚአብሔር
እንዴት ነበር ብዬ ተመራመርኩ፣ ተፈላሰፍኩ። እኛ ፍጡር ነን አይደለም፣ በኋላ ነው የመጣ ነው። ፈጣሪ ግን መጀመሪያ ከራሱ ጋር ብቻውን ነበር እና እንዴት ነበረ ኑሮው ብቻውን ሳለ ብዬ ተመራመርኩ። ያንን ሲጀምር መድረኩ ዙፋናቸው ላይ ቁጭ ብለው ሶስቱ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ያኔ እና ወልድ ያኔ ቃል ነው የሚባለው የእግዚአብሔር ቃል በእግዚአብሔር ቃል በኢየሱስ ፈጠረ ዓለምን እና ብቻውን ሳለ እንግዲህ ብቸኝነት አጠቃን፣ አንታወቅ፣ የንጉሶች ንጉስ ነን አንል፣ ንጉሶች የሉ በዙሪያችን። አሁን ንጉስ ይባላል እግዚአብሔር። የኃያላን ኃያላን እንዳንል ኃያላን የሉ በቀያችን። የጌቶች ጌታ ነን አንል፣ ጌቶች የሉ በዙሪያችን። ታዲያ እኛ ምንድን ነን ሶስታችን? ለዘላለም ዓለም እየተያየን በዘላለምነት ውስጥ ብቻችንን እንዘልቃለን። ይመታል በቃ ግጥም እዛ በእንግሊዝኛውማ ቶፕ ነው። በቃ በጣም ግሩም ሆኖ ነው የተጻፈው። የሌለ ነገር ሳይኖር እንዴት ይሆናል? ሙሉ ሀሳቡ ያንን የሚይዝ ነው። ያንንና ስለዚህ ይላል ማንነታችን እንዲታወቅ፣ የጌቶች ጌታ እንድንሆን፣ የንጉሶች ንጉስ እንድንሆን፣ የኃያላን ኃያል እንድንባል፣ ይሄ ሁሉ መኖራችንን እናሳይ። ፍጡራን ፈጥረን ይፈጠራ ገባ እና ደግሞም ያስፈልገናል ወዳጅ፣ አብሮን አገልጋዮችን እንፍጠር፣ መላእክትን እና እንድንታወቅ፣ እንድንገለገል፣ ስራም እንዲኖረን፣ ስራ እንዳንፈታ። ለምሳሌ መላእክት ከፈጠሩ በኋላ እነሱን ለማስተዳደር ሊቀ መላእክት ብለው መደቡ። ከዛ በኋላ 99 ነገደ መላእክት የሚባል አመጡ። ብዙ ነገር ስራ ጀመሩ። እስከ መጨረሻው ድረስ እስካሁን ድረስ ስራ አላቸው፣ ስራ አግኝተዋል። እና ፊሎሶፊ ነው፣ ፍልስፍና ነው የጻፈው። ተመራምሬ እግዚአብሔርም ገለጠልኝ፣ ጸልያለሁ። ክሬዲቱን ለእግዚአብሔር ነው የምሰጠው፣ እንትኑ ክብሩን። እና ጸልያለሁ፣ ግለጠልኝ እንዴት ነበር ብቻህን ሳለህና ብዬ በራሴም በገጣሚ ፋንታዚ ፓወር በሱም ተጠቅሜ በሁሉም 10 ዓመት ቢፈጅም ያንኑ የመጀመሪያውን 2 ዓመት ፈጅቶብኛል። ይሄኛው ሁለተኛው ተከታይ ነው። ይሄ ደግሞ ኢየሱስ ክርስቶስ ፕሮሚስ ፉልፊልድ ምን ይላል? አዳምን እስከ እንግዲያ ከኤዶም ከላይ ከመንግስተ ሰማይ እስከ ኤዶም ገነት አይደል የሚለው? የሰውን መፈጠር ይጨምራል። በኋላ ሰው ይፈጠራል። አዳምና ሔዋን በሚሰሩት ኃጢአት እሱ አዝኖ በቃ እኔ ተወልጄ ከ5500 ዓመት በኋላ አድናችኋለሁ፣ አሁን አልገላችሁም፣ በገላችሁ የሰው ዘር አይኖርም፣ የሰራችሁት ኃጢአት ከሰይጣን ተባብራችሁ እኔ ያዘዝኩትን ትታችሁ ሌላ ነገር ስለበላችሁ የሞትን ፍሬ እኔ ራሴ ልሙትና ላድናችሁ ከ5500 ዓመት ብሎ ቃል ይገባል። ይሄኛው ታዲያ ፕሮሚስ ፉልፊልድ ይላል። ቃል ኪዳን ሲፈጸም ማለት ነው በአማርኛ። ስለዚህ ከልደቱ ጀምሮ ደግሞ ያለውን በእንግሊዝኛ እነንትናም እንደጻፉት ዳንተ፣ ጎቴ እነዚህ ሁሉ ጠቃቅሰዋል። ግን የኔ ልዩ ነው። አሁን አሜሪካኖችንም እንግሊዞችንም ቴዎሎጂ የሚያውቁትንም ስጠይቅ ለምንድን ነው ይሄ መጽሐፍን ጥሩ ነው የምትሉ ይመስላቸው? እንደ እግዚአብሔር ብቻውን ሳለ ምን እንዳሰበ የትኛው ባለቅኔ ያውቃል? ማናወቀ ባለቅኔ አንተ ያሳምናል። ልክ ቪዲዮ ቴፕ ስላሴን ያነሳቸው ይመስላል ተከታትለህ እና ስለዚህ ነው ይሄ ድንቅ ነው የምንልህ። እና እንግዲህ ሙሉ ታሪኩን እንግዲህ አማዞን ላይ ገብተው አማዞን ውጭ ሀገር ያሉ ኢትዮጵያውያን ስሜን እየከተቱ ሊፈልጉ ይችላሉ፣ ያገኙታል። እና እንደዚህ አይነት ለኢትዮጵያ እኔ ኢትዮጵያዊ በመሆኔ ነው ይሄ ልጽፍ የቻልኩት። ለምሳሌ ጆን ሚልተንም ሁሉም አንበዋል። በተለይ ጆን ሚልተን እንደዚህ አይነት ነገር ጽፏል። እና ግን እሱ ያነበባቸው መጽሐፍት 66 ብቻ ናቸው የመጽሐፍ ቅዱስ። ሌሎቹም እኛ ግን 81 አለን። 81 ስላለን እኔ እነሱ ከሚያውቁት የበለጠ መረጃ ስለ እግዚአብሔር አለኝ። አየህ፣ ስለ መንፈሳዊ ጉዳይ ያንንም አካትቼዋለሁ። ፕላስ ሌሎችም የተረሱ መጽሐፍት ምን ያሉ፣ ከዛ የራሴ ፋንታዚ ይሄ ሁሉ የተካተተ ስለሆነ እይታም እንደዛው። በነገራችን ላይ እድለኛ ነው ማለት ይቻላል ፍቅሬ ቶሎሳ። ለምሳሌ በጀርመንም ስትሄድ የጀርመንኛ፣ ራሻም ስትሄድ በራሻ ቋንቋ፣ አሜሪካም ስትሄድ በእንግሊዘኛ መጽሐፍት እንግዲህ አላውቅም በኢትዮጵያ ደረጃ እንደዚህ አይነት እድል የገጠማቸው ሰዎች አሉ ወይ አላውቅም። የተተረጎመላቸው ሰዎች እንዳሉ አውቃለሁ በእንግሊዘኛ። በተረፈ ግን በእንደዚህ በ3 ወይ በ4 ቋንቋዎች የተተረጎሙ ሰዎች
እርግጠኛ አይደለሁም። ዝም ብዬ ወደ ሌላ ጥያቄ ልሂድ እስቲ። እሺ የታሪክ ተመራማሪ ነው ፕሮፌሰር ፍቅሬ ቶሎሳ። በዚህ መመራመር ውስጥ አሁን ቅድም ለምሳሌ ራስን ፍልስፍና ግጥም ውስጥ አሁን እያወራን ለምሳሌ እግዚአብሔር ሰው ከመፍጠሩ ወይ ደግሞ ዓለምን ከመፍጠሩ ወይ ደግሞ መላእክት ከመፍጠሩ በፊት ምን ነበር ብሎ በራሱ የሚፈላሰፍ ነው። ከዛ ወደ ታሪክ ተመራማሪነቱ ሲመጣ ደግሞ ግራቀኝ ያያል፣ ይመረምራል፣ ያነባል፣ ያረቃል። ከዛ አንጻር መጽሐፍትም አድርሰናል፣ የተለያዩ መጽሐፍቶችን ደርሰውናል። የገጠሙት ፈተናዎች አሉ። አንዳንዴ ይሄ ምርምር ጥናት በተለይ ሀገራዊ ነገሮች ሲሆኑ ትንሽ ጫናቸው ከባድ ነውና ከዛ አንጻር የገጠመው ቻሌንጅ መከራ አለ። ያ በዚህ በታሪክ መጽሐፌ በመጀመሪያው የኦሮሞና የአማራ እውነተኛው የዘር ምንጭ የሚል ነው። በሱ መጽሐፉ አማራና ኦሮሞ ትንሽ ችግር ውስጥ ሊገቡ ሲሉ ደረሰ። በሰዓቱ እግዚአብሔር ሰዓቱን ተቆጣጥሮ ጠብ ላይ ሊደርሱ ሲሉ የዛሬ 7 ዓመት አካባቢ ይሄ መጽሐፍ ደረሰና ሰው ሲያነብ ለካ አንድ ዘር እና ወንድማማች አንድ ቤተሰብ አማራና ኦሮሞ ብለው መታረቅ መተቃቀፍ ሲጀምሩ ይህንን ያልወደዱ በጊዜው ስልጣን ላይ ያሉ አማራና ኦሮሞ ትልቅ ብሔሮች ስለሆኑ ሁለቱም በመከፋፈል አገር የሚገዙ ቡድኖች ቁጥራቸው ያነሰ አናሳ የሆኑ ይሄ ነገር እኛን የሚጥለን ነው ሁለቱ ከተባበረ አማራና ኦሮሞ ብለው እያሰቡ ገና አርእስቱን ሲያዩ መጽሐፉ በወጣ በሳምንቱ ማሳደድ ጀመሩ። ይህን የሚያነባውን ሰው መያዝ፣ መጽሐፍቶቹን መልቀም የመሳሰለ እና እነሱ የፈሩት ይደርሳል እንደሚባለው ይሄ መጽሐፍ ይጥለናል ብለው ፈርተው ነበረ። አስተዋጽኦ አረገ ይሄ መጽሐፍ ለነሱ መውደቅና ሁለቱ ደግሞ ህዝቦች ደም እንዳይፋሰሱ አዳነ እና በወቅቱ ብዙ ኢትዮጵያውያኖች ከዓለም ዙሪያ መረቁኝ እና ጥሩ ነው ያረከው ለኢትዮጵያ ሰላምና አንድነት ደምም እንዳይፈስ አስተዋጽኦ አድርገዋል መጽሐፍ ብለው ዶክተር አብይን ጭምር እና እሳቸውም በጥሩ አንስተውታል። አንዳንድ ቦታም በስብሰባ ላይ ጠቅሰውታል ሲሉ ሰማለሁ። ለእኔም በግሌ ነግረውኛል። በኦሮምኛም ታትሟል። በኦሮምኛም ታትሟል። እንዳውም በኦሮምኛም ቢታተም ሁለቱም ወጣቶች ኦሮሞ ያለ የማያነቡ አሉ አማርኛ እነሱም ቢያነቡት አማሮችም ቢያነቡት በሚገባቸው ቋንቋ ወደ ኢትዮጵያ አንድነትና ወደ ኢትዮጵያ ማዕከላዊነት ይመጣሉና ወደ ዳር አይስፈነጠሩም፣ አይወረወሩም፣ ወይም አይጋጩም፣ አይጣሉም በሚል ጥሩ ነበረ ሀሳቡ እና እሳቸውም ዶክተር አብይም አስተርጉመህ ብታሳትመውም ብሎኝ አስተረጎምኩት። እንዳውም ሰው አዘዙልኝ እንዲያሳትም ይህን ስራ ተከታትሎ ያ ሰው ግን አልፈጸመውም። እሳቸው ያዘዙትን እሺ ያለ ለሳቸው አላመንበትም ይመስለኛል። በአማራና ኦሮሞ አንድነት የሚያምንበት አልመሰለኝም። ስለዚህ እሱ ስራውን አልሰራም፣ አላሳተምም። ነገር ግን መቼም ጥሩ ስራ ለሰራ መነገር ስለሚገባው ከንቲባ አዳነች አበቤ ይሄን ነገር ሰምተው መጽሐፎቹን አዩና እኔ የምችለውን ያህል አሳትምልሃለሁ፣ በአዲስ አበባ ትምህርት ቤቶች ብቻ ነው የምችለው እና በአዲስ አበባ ትምህርት ቤቶች ውስጥ 20 ሺህ ከአማርኛው 20 ሺህ ከኦሮምኛው አሳትሜ አሰራጭቼ ወጣቶቹ ሀገራቸውን ኢትዮጵያን እንዲያውቋትና እንዲወዳት ከሁለቱም ወገን እንዳይጣሉም እንዲፋቀሩም የተቀደሰ መጽሐፍ ስለሆነ አረጋለሁ ብለው አውርተውም አልቀሩ፣ አደረጉት፣ አሰራጩት። ልጆቹም ከዛ ውጤትም ስሰማ እንዴት ነው ስል ጥሩ በየትምህርት ቤቱ መግባባት ተፈጥሯል፣ ጥሩ ነገር ፈጥሯል፣ መጽሐፉ ጥሩ ስሜት አሳድሯል የሚል እንትን ደረሰኝና በዚህ አጋጣሚ ወይዘሮ አዳነች አበቤን ሳላመሰግናቸው ባልፍ እውነተኛ ሰው አይደለሁም እኔ። ስለዚህ አመሰግናቸዋለሁ ለዚህ ላደረጉት። ስለዚህ እንደዚህ የታሪክ ነገሮች በራሳቸው የሚያመጡት ተቃርኖም ይኖራል እና እሱን ተቀብላል፣ አስተናግደሃል። ውጤቱንም ደግሞ በተቃራኒው ደግሞ ያገኘህበት ሁኔታ ነው።
ከዚህ ጋር ተያይዞ የተመልካች ጥያቄ ይኖራል። የተመልካች ጥያቄ ከዚህ ጋር ይያዝም፣ ግን ስለ ኢትዮጵያ ምን ይሰማሃል የሚል ጥያቄ ነው የምትመልስልኝ። እሱን እያሰላሰል አንድ የተመልካች ጥያቄ እንከታተልና ተመልሰን እንገናኝ። ጤና ይስጥልኝ ፕሮፌሰር ፍቅሬ ቶሎሳ እንደምን አሉ? የእርሶ ቁጥር አንድ አድናቂ ነኝ። መቼም አድናቂ መሆን ብቻ ሳይሆን ከእርሱ የምፈልገው ደግሞ የተወሰኑ ጥያቄዎች፣ አንድ ጥያቄ ብጠይቅ ለዛች ምላሽ እፈልጋለሁ። ከጥያቄዎች አንደኛው እንደ ሜጀር የምወስደው በስራ ሂደቱ እስከዛሬ ካሳለፉት በሙያ የገጠሙት ችግር አለ? የገጠሙት ችግር ደግሞ እንዴት ነው ያሳለፉት? እሷን ቢገልጹልኝ አመሰግናለሁ። እድሜ ይስጥልኝ። በስራዬ ማለት በአስተማሪነት ነው ስራዬ። እንግዲህ ዩኒቨርሲቲ አስተምራለሁ፣ ጀርመን ሀገርም አስተምር ነበረ እና በአሜሪካንም ሀገር በየዩኒቨርሲቲዎች አስተምር ነበር። ግን ምንም የገጠመኝ ነገር የለም። ተማሪዎችም ይወዱኛል። ከልቤ ነው ማስተምረው እና አልገጠመኝም። ግን ከስራ ጋር የተያዘ አንድ ነገር አለ። እዛ ዩኒቨርሲቲ ኦፍ ብሬመን የሚባል ብሬመን ዶክትሬት እሰራበት የነበረው ማስትሬት የሚማሩ ጀርመኖችን አስተምር ነበረ እና በዚህ ጊዜ የመጀመሪያው ቀን ሊማሩ የመጡት ውስጥ እኔ ቁጭ ብያለሁ። ቀድሜያቸው ክፍል ተማሪዎች የሚቀመጡበት ወንበር ላይ ቁጭ ብዬ እስከሚሞላ ጠብቃለሁ እና በኋላ እነሱ መጡ አንድ ባንድ እያሉና ከዛ ተቀምጠው በቃ እንደ ልበል ይጠብቃሉ። የታለ አስተማሪው እያሉ እና እንዴ አይመጣም እንደ አስተማሪው ምናምን ይላሉ እና እነሱ እኔ አስተማሪ ነው ብለው አልጠበቁም። ምክንያቱም ያው ለኛ አመለካከት ያላቸው አውሮፓውያኖች አሜሪካን ትንሽ ዝቅ አድርገው አይደለም ያው ተማሪ መስያቸዋል እንደነሱ። እንዳውም አንዳንዶቹ ሲነግሩን ከኛ እኩል ሊማርስ ይችላል የሚል ሀሳብ ነበራቸው። ከዛ ተነሳሁና ቀስ ብዬ ሃንድ አውት የምሰጠው ወረቀት ነበር ሰጠዋቸው እና ግድግዳው ላይ ጻፍኩና የዕለቱን ርዕስ አብራችሁ ምሰራ ነኝ አልኳቸው። አልገባቸውም አሁንም እና ለአስተማሪው ለሚመጣው ገና ለሚመጣው ምረዳው መስሏቸው ከዛ በኋላ እንዲህ ቶፒኩን ጽፌ ምን ብዬ ሌክቸር ማድረግ ጀመርኩ። በእንግሊዝኛ ነበር እና ሌክቸር ሳደርግ እንዴ ምን ነው ብለው ግራ ተጋቡ እና ግራ ተጋብተው እንደዚህ ያሉ በኋላ እየቀጠልኩ እየጋልኩ ሲሄድ አፋቸውን መክፈት ጀመሩና ይሄን እንደ አስተማሪው ብለው ከዛ በቃ ገረማቸው። አንዱ ልጅ እዛ አንድ አመት ሊማር ነበር የመጣው። 2 አመት ተማረ። ጥሞት ክርስቲያን ይባላል እና ደስ አለው ተማረ። ለምንድን ነው ደግሞ የመጣው? ምን ስለው ከአንተ እውቀት ብዙ ስለማገኝ ለዚህ ነው የመጣሁት አለ። ልጁ ጎበዝ ነበረ በጣም። ከዛ ነው ምን አልኩት፣ ለዶክትሬት ስራ አልኩት። ዶክትሬት ስራና ምሁር ሁን ጎበዝ ነህ አልኩት እና ከዛ ከብዙ አመት በኋላ እዛ አገር ሄድኩኝ ጀርመን ተመልሼ አሜሪካ ቆይቼ ተመልሼ አገኘሁት ድንገት እና ትልቅ ሰው ሆኗል። ዶክተር ክርስቲያን ተብሎ የመንግስት መስሪያ ቤት ውስጥ ትልቅ ኃላፊ ሆኖ የመንግስት ሹም አንተ ነህ እዚህ ያደረስከኝ ብሎ አቀፈ። ተማሪ እንዲማግኘት ቀላል አይደለም። በጣም ክብር ይሰጣል በጣም እና ይሄም ችግር አይደለም ግን እንደዚህ አይነት ሁኔታ ነው የሄድኩበት። ችግር አይገጥመኝም። እወዳለሁ እኮ ማስተማር ከልብህ ስለሆነ ገና ድሬዳዋ ሳለው 11ኛ ክፍል ሆኜ የማታ አስተምር ነበር። ቀደም ብለኛል። ከ9 ጀምሮ እስከ ገንዘብ እያገኘው ተመርጬ ይችላል ተብሎ በሌክቸር በእንግሊዝኛ ሌክቸር እያረኩ ነበር ማስተምረው ያኔ። ከ12 ደግሞ ገብቼ አስተማሪያችን ህንድ ነበር ታሪክ የሚያስተምረን። ወደ ለቬኬሽን ሄደና ሰው ፈልጎ እሱ ይችላል ብሎ 12 ማታ ለሚማሩ ትልልቅ ሰዎች አባቴ ምን ለሚሆኑ በኋላ አግሮመረሙ መጀመሪያ። በኋላ ግን ይሄን ሌክቸሬን ስሰጣቸው ጸጥ ማስተማርኩ በራሱ ጸጋ እንግሊዝኛዋ ሌላ ነው እቺ ልጅ ያለ ከእውቀት ባሻገር የማስተማር ጸጋ እኮ ይፈልጋል። ራሱ ትልቅ ነገር ነው። በዛ ላይ ትውልድ ማፍራትም ጭምር ነው። ወደ ዕቃ ቆምናት እንሂድ። ፕሮፌሰር ፍቅሬ ቶሎሳ አሁን ላይ ኢትዮጵያን ሲያስባት አሁን ተመራማሪ ነው። ስለ ኢትዮጵያን ብዙ እየተመራመረ ነው። ዓለምን ዞሮ አይቷል።
ዓለም ላይ ብዙ ቅድም እያወራን አሁን ስለ ተማሪዎችም እያወራን ኢትዮጵያን ሲያስብ ፕሮፌሰር ፍቅሬ ቶሎሳ ምን ይሰማዋል? ኢትዮጵያን ሳስብማ በጣም ኢትዮጵያዊ በመሆኔ እጅግ ደስተኛ ነኝ። ምክንያቱም የታላላቅ ሰዎች ዘር ነኝ። አንተም እንደሆንከው ሁላችንም ኢትዮጵያ ብናውቀው እንደሆን ነው። ለምሳሌ ሩቅ እንኳን ሰኔድ ከኢትዮጵ የዛሬ 4000 ዓመት ብንጀምር ኢትዮጵያ ብሎ አፍሪካን በሞላ በስሟ አስጠራ። እስከ ቅርብ ጊዜ ድረስ ስትመለከት ካርታውን የአፍሪካን በምዕራብ በኩል ከአፍሪካ ወገብ ስር አሁን አትላንቲክ ኦሽን የሚባለው ኢትዮጵያን ኦሽን ይባላል። የኢትዮጵያ ውቅያኖስ ይባል ነበር አለ። አውጥተህ ማየት ትችላለህ። መሀሉን ደግሞ አፍሪካን በሞላ ስታያት አፐር ኢትዮጵያ ሎወር ኢትዮጵያ ይላል። ሙሉ አፍሪካ ኢትዮጵያ ነው የሚለው። በወዲያ ላይ በኢንዲያን ኦሽን ዛሬ ባሉት ላይ ስታይ ኢትዮጵያን ኦሽን ነው የሚለው። እኛው ነበርን በጠቅላላ ኢትዮጵ 10 ወንዶች ወልዶ ተጋብተን ተዳቅለን ከዛ ነው የወጣ ነው። አሁን ዛሬ ያለ ነው በህይወት ሁሉ ሰው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኢትዮጵያውያን ሁላችንም በኢትዮጵ አማካኝነት አንድ ዘር አንድ ህዝብ ነን። ይሄ በቋንቋ ስለተናገሩ የቋንቋ ክፍፍል ስህተት ነው። ቋንቋ ዘር እና ደም አይደል፣ መግባቢያ ነው። ብዙ ጊዜ የምሰጠው ምሳሌ እኔ ልጆች አሁን ጀርመን ሄጄ ጀርመን በወልድ ጀርመን ቢናገር ልጄ፣ ጣሊያን ሄጄ ጣሊያን በወልድ ጣሊያን ቢናገር ልጄ፣ ፈረንሳይ ሄጄ ፈረንሳይ ቢወልድ ቢናገር ልጄ፣ ሶስቱ የተለያየ ቋንቋ ቢናገሩ ባይግባቡም እኔ ደግሞ አማርኛ፣ ኦሮምኛ እና ሌላ ብናገር የኢትዮጵያ ቋንቋ እኔ የራሴን ቋንቋ ስለተናገርኩ እነሱ የራሳቸውን ስለተነጋገሩ ወንድማማችነታቸውና እኔ አባትነቴ ይቀራል የተለያየ ቋንቋ ስለሆነ። ስለዚህ ቋንቋ መግባቢያ ነው እንጂ ዘር አይደለም። ዘሩ የማን ነው? የኔ ነው። የኔ የልጆቼ ውስጥ ያለው የኔ ዘር የኔ ደም ያ ነው የሚያገናኛቸው እንጂ ቋንቋቸውማ የተለያየ ነው፣ አይግባቡም። ኢትዮጵያም ሁኔታ ልክ እንደዚህ ነው። ከአፋር ሴት ሄጄ በወልድ ከጎጃም አማርኛ ከትግርኛ የሚናገር በወልድ ከሶማሊኛ የሚናገሩ ልጆች በወልድ ቋንቋቸው የተለያየ ስለሆነ ደሙ የኔ የአባትነታቸው ይቀራል። አባትነቴ እነሱስ ወንድማማች መሆናቸው የኔ ልጅ መሆናቸው ይቀራል። በቋንቋ ምክንያት አይቀርም አይደለም። ስለዚህ ቋንቋ ወሳኝ አይደለም ለዘርነትና ለደም ለዝምድና። ገባ ተረዳይ። እና የጥቁር አሜሪካኖችም ከአፍሪካ ተወስደው አሁን አሉ አሜሪካን ሀገር ቋንቋውን ረስተውታል። የአፍሪካ ቋንቋ አሁን በእንግሊዝኛ ነው የሚያወሩት። በእንግሊዝኛ ስላወሩ ጥቁርነታቸው ተለውጧል። ፈረንጆች አንግሎ ሳክሶን ይባላሉ። እንግሊዞች እንግሊዝኛ የሚናገሩት አንግሎ ሳክሶን ናቸው። ጥቁሮቹ አሁን ነጭ ሆነዋል። ቆዳቸው ተለውጠዋል። በቋንቋው ምክንያት አልተለወጠም ማለት ነው። ያው አፍሪካን ነው ዘራቸው፣ ዞሮ ቋንቋ ነው። ስለዚህ ቋንቋ ዝምድና አይደለም። አፍሪካዊነታቸው እንደኛ አፍሪካ በደማቸው በቀለማቸው አፍሪካን ናቸው። ቋንቋቸው እንግሊዝኛ ስለሆነ አልተለወጠም ዘራቸው። ኢትዮጵያም እንደዚሁ ነው ያለው። አንድ የተመልካች ጥያቄ አለ፣ እሱን ተከታትለን ተመልሰን እንገናኝ። ስሜ ራሆ ጸጌ ይባላል። በዚህ አጋጣሚ የፕሮፌሰር ፍቅሬ ቶሎሳ አድናቂ ነኝ። ለእርሶ ግን አንድ ጥያቄ ነበረኝ። ለፕሮፌሰር ፍቅሬ ቶሎሳ የቴሌቪዥን ጋዜጠኛ ሆነው ሰርቷል የሚባለው እውነት ነው? ጥሩ ጥያቄ ነው። ከጥያቄዎቻችን መካከል ባይጠየቅም እኔ ልጠይቀው የምችለው ጥያቄ ነው። ከዚህ ጋር ግን ተያይዞ ይመስለኛል አሜሪካን ሀገር ነው። ከጋዜጠኝነቱ ጋር ተያይዞ ትልቅ ታሪክ አለ። እሱን አያይዞ ደግሞ የሰራኸውን ፊልም አለ። ተዋናይም ነበር። ቅድም ስለ ተዋናይነት እያወራን ነበርና ይመስለኛል ከሆሊውድ ሙያተኞች ጋር ፊልም ሰርታል። ይሄን ጥያቄ አያይዘህ እንደው መልሰው። እሺ፣ አሁን የመጀመሪያው ከኢትዮጵያ ውጪ በአሜሪካን ሀገር የመጀመሪያውን በአማርኛ ቋንቋ ቴሌቪዥን እኔ ነኝ ያቋቋምኩት። አሁን ኢሳት ምናምን አሉ። አንድ 19 ዓመት ሳልቀድማቸው አልቀርም። የዛሬ 34 35 ዓመት ነው ያቋቋምኩት እና እርግጥ ነው ይሄ ቴሌቪዥን በአማርኛ ሆኖ ለኢትዮጵያውያን ብቻ ሳይሆን እንደ ለአሜሪካኖች በሞላ ቤታቸው ይገባ ነበር፣ ያዩት ነበር።
እና ኮሪዮግራፊ ዳንስ ማሳይበት ነበረ። ታሪክ እናገርበት ነበር። በአማርኛ ነው ግን በእንግሊዝኛ አሜሪካኖቹ እንዲገባቸው ጣል 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 አደርጋለሁ። አሁን የምናወራው ስለ ታሪክ ነው፣ አሁን ስለ እንዲህ ነው እያልኩኝ በእንግሊዝኛ እና ያልታወቁ ኢትዮጵያኖችን እንዲታወቁ ብዙ የሰሩ ስራ የተማሩ አረግ ነበረ። ታሪክ እናገር ነበረ። ግጥም ስነ ግጥም አቀርብ ነበረ። ኒውስ ኤንድ ቪውስ የኢትዮጵያን ዜና በሳቴላይት አስጠልፌ በደርግ ጊዜ ነው ኢትዮጵያኖች እንዲያው አረግ ነበር። እና ሀሪፍ ቫራይቲ ሾው ነው። ፕሮጀክት ትልቅ ነበር። ያውም እንግዲህ ሩቅ ነው 30 ምናምን ዓመት በጣም ሩቅ ነው። የመጀመሪያው ስልክ ከኢትዮጵያ ውጪ በአማርኛ ቋንቋ በአፍሪካም ቋንቋ የአፍሪካም ቴሌቪዥን አልነበረም። የህንዶች ነበረ፣ የሜክሲካንስ፣ የቻይኖች የመሳሰሉት ህብረተሰቦች አላቸው። እኛ የለንም። ሳየው ከጀርመን ሀገር ሄጄ አሜሪካ ስኖር ከአንድ ዓመት በኋላ ነው ያቋቋምኩት እና ኢትዮጵያኖችም ደስ አላቸው። እኛ የሌለንን አመጣልን ብለው ይሄ ነው። ከዛ በኋላም በጋዜጠኝነት ስራ ኢትዮጵያ ሪቪው ጋዜጣ የሚል በሱ ላይ በእንግሊዝኛ በጣም ብዙ አርቲክሎች ይጽፍ ነበረ ስለ ኢትዮጵያ እና አቶ መለስ ዜናዊም ስለ ኢትዮጵያ ታሪክ ያልሆነ ሲናገሩ አርማቸዋለሁ በጨዋነት። ይሄ እንዲህ አይደለም ታሪካችን፣ እንዲህ ነው እንዲህ ነው እንዲህ ነው እያልኩ እና እዛ ውስጥ ጂሚ ካርተር ፕሬዚደንት የነበረውንም ከዶክተር ወርቁ ነጋሽ የሚባል ጎበዝ ኢትዮጵያዊ አሁንም እዚህ ነው ያለው፣ አብረን ሆነን ጂሚ ካርተርን ኢንተርቪው አድርገናል በጋዜጠኛ የቀድሞ የአሜሪካ ፕሬዚደንት እና ኢትዮጵያን ሪቪው ጋዜጣም አሶሺየት ኤዲተር ነበርኩኝ እና እሱ ተባባሪ ኤዲተር ነው በአማርኛ በምን ነው እዚህ የገባ ኢትዮጵያ በጣም ይሸጥ ነበር። ብዙ ሰው ያወቀኝ በዚህ ጋዜጠኝነቴ ነው። አርቲክልም እጽፍ ነበረ፣ ደግሞ እንትን አርታይም ነበርኩና ብዙ ሰርቻለሁ። እዛ በጣም የሚገርም ነው። ፊልሙ ደግሞ ምንድነው አሜሪካን ሀገር ተማሪዎች እየመጡ ነጮቹ እንደ ጥቁር ያወራሉ፣ እንደ ጥቁር ይለብሳሉ፣ እንደ ጥቁር ይሄዳሉ ምናምን በስታይል እንዲህ ብዬ እኔ ነጮቹ ጥቁር መሆን ይፈልጋሉ። እነ ማይክል ጃክሰን ደግሞ ነጭ ለመሆን ተመላልጠዋል። ይሄ ገርሞኝ ዘመኑ ተለወጠ እንደ ብዬ ምርምር አድርጌ ብዙ ኢንተርቪው ብዙ አድርጌ መልታይ ከለርድ ፍላወርስ የሚል ምንድነው የተቅለመለሙ አበቦች የሚል ፊልም ሰራው በእንግሊዝኛ። አክተሮቹ እኔ አንዱ ነኝ። እዛ ውስጥ አንድ ደግሞ ኢትዮጵያዊ ልጅ አለ መኪና የሚነዳ ሾፌር ሆኖ እኔ መልምየው አሜሪካኖቹንም ሁሉ አሰልጠኛ እንዴት እንደሚጫወቱ ዳይሬክትም አረኩት። ስክሪን ፕሌዩን ጻፍኩኝ፣ በእንግሊዝኛ ነው። ከዛ በኋላ ራሴም አክት አረኩበት፣ 3 ችሎታዬን አሳየሁበት እና በዚህ ምክንያት ውጤት ከፍተኛ ሰጠ። ሳን ፍራንሲስኮ ፊልም ፌስቲቫልም ታየ። ካናዳ፣ አውስትራሊያ፣ አውሮፓ፣ ኢትዮጵያ ማምጥቼው ዩኒቨርሲቲ ድሬዳዋና አዲስ አበባ ታይቷል። የተለያዩ ቦታዎች ባለቤትነቱ የፊልሙ በዓለም እኔ ነኝ። አንተ ጋር ነው ያለው? ሁሉን አለኝ። አሁን አንድ ቀን በኢትዮጵያ ቴሌቪዥን በሆነ እለቀዋለሁ። ያም ቲያትሩም በእንግሊዝኛ የሰራሁት አለ ቪዲዮ፣ እሱንም እለቀዋለሁ በአማርኛ ተተርጉሞ እና ውጤት ከፍተኛ ሰጠ። ይሄ ፊልም ሰርቻለሁ። እዚህ ኢትዮጵያም በሲኒማ ቤቶች አንድ ቀን አሳየው ይሆናል ተተርጉሞ በአማርኛ። እዛ ውስጥ ተጫዋች አለው። በሁለቱም ቦታ በተዋናይነት ተጫዋች አለው። የሚገርም ነው። እየጨረስን ነው። ፍቅሬ ቶሎሳ ክራር ይጫወታል። ወደ መጨረሻ ጥያቄ ላይ ነኝ። ከሙዚቃ ጋር ቅድም ስለ ገጣሚነት ስናወራ ከሙዚቃ ጋርም የሆነ የተገናኘ ነገር ያለ ይመስለኛል። ከግጥምህ ጋር ይሁን በጣም ከዜማም ጋር ሊሆን ይችላል። እሱን ተያይዞ ታነሳውና በመጨረሻ አሁን ምንድን ነው ምን ልታደርግ አስበሃል? ምን አቅደሃል? ወደፊት ምን እንጠብቅ? ከፍቅሬ ቶሎሳ ምን እንጠብቅ የሚለውን አንስተን እንጨርስ። እሺ ከኔ ይሄን ተውኔቶቼ እንዲቀርቡ መድረክ ላይ ደግሞ ለሲኒማ ያቀድኳቸውም እንዲታዩ እና ግጥሞቼ እንዲታተሙ ያልታተሙት ብዙ እስከ 10 ቅጽ የሚሆኑት እንዲታተሙ ሰው በሬዲዮ ጀርመን በአሜሪካ ቮይስ ኦፍ አሜሪካ ማስተላለፍ ነበር። እንደዚሁም ደግሞ በሞስኮ ሬዲዮ ሞስኮ አገር ሆኜ ያስተላልፍ ነበር እና የሚያውቀኝ የኢትዮጵያ ሕዝብ በሬዲዮ ባስተላለፍኩት ግጥም ብቻና ድሮ የነበሩ ሰዎች ነው የሚያውቁኝ። አሁን እስከዚህም አያውቁኝም። የኔ ጥፋት ነው። ምክንያቱም አልተኩም። ኢትዮጵያ ውስጥ የግጥም የአማርኛ አልተኩም። እቺ ናት የኔ ምድር 30 ዓመት በጀርመን ሬዲዮ
ይደገም ተብሎ ያለው በመጀመሪያው ዓመት ብቻ አድናቆት ደብዳቤ ከረጢት ሙሉ ይዤ ነው አሜሪካ ሄድኩት። ከዛ በኋላ ብዙ ነው ጆንያ እና የናስቀምጠው አሉኝ የጀርመን እንትን ፈልጉለት ቦታ አልኳቸው። በቃ እንደዛ ቀረ። ትንሽ አንድ 5-6ቱን እዚህ ውስጥ አውጥቻቸዋለሁ። ይሄ ጃፋር ቡክስቶር አለ አሁን ይችናቴ ነው ምድር ድምጼም ተቀርጸው ጃፋር ቡክስቶር ሁለቱም በድምጽም እንደዚሁም ይሸጣል። ይችናቴ ነው ምድር የሚለው ከዚህ በቀር ሌላ አላረኩም። ግን በጀርመን አድርጌያለሁ፣ በእንግሊዝ አድርጌያለሁ፣ በእንግሊዝኛ በራሻ ያሉ የተወሰኑ እና ይሄ ምን ላድርግ የኔ ጥፋት ነው። ይሄ ባይሆን ዛሬ ገጣሚ ብለው ያውቁኝ ነበር የአሁኑ ትውልዶች እና ከኔ የሚጠቅሱ ነበር ዩኒቨርሲቲ ውስጥ ሁሉ አንዳንዶች ናቸው እንጂ አያውቁም መምህራኑ ስለ እኔ ገጣሚነት። እኔ ዋና ስራዬ የጀመርኩት ከልጅነቴ በገጣሚነት ነው እና በዓለም ላይም ይኸው በየቋንቋው በዓለም ውስጥ ያደረኩት የምታወቀው እና እነዚህን ግጥሞች ማሳተም ፈልጋለሁ። ከዛ በኋላ ይፍረድ ህዝብ ምን አይነት ግጥም እንደምጽፍ ማን እንደሆንኩ እና በጣም ብዙ ነው ያለኝ ግጥም ተረዳኝ። እና በተለይ ከሙዚቃው ጋር ተያይዞ ያለ ከዛ ተውኔቶቹም እንዲታተሙ ተረትና ምሳሌ ሁሉ አለ የራሴ ለሆሊውድ የጻፍኩት አለ ለድሪም ወርክስ እና ለዲስኒ። ለምሳሌ እሱ ምን የሚል ነው ኑኑስ ፍላይት የኑኑ በረራ ኑኑ ወፍ ነው ታምር የሚሰራ ወፍ እና ይሄንን ድሪም ወርክም ሁሉ አድንቀው ዞሮ እኔ የኔ ችግሩ እኔ ላይ ገንዘብ ማጥፋት አይፈልጉም አይተማመኑም እንጂ ሆሊውድ ሁሉ የምጽፈው በጣም ሆሊውድ ውስጥ እንደዚህ እንደ አይነት ጽሁፍ አላየንም እንደምጽፈው አንተ አይነት እና ልዩ ነው እስቲ እንሰራዋለን ይሉና አይሰሩትም እንጂ ስክሪን ፕሌይ ነው ኑኑስ ፍላይት እሱ አለኝ። ሌላም ነገር ለስክሪን ፕሌይ አለኝ። ተረት ሌላም በእንግሊዝኛ ተረቶች አሉኝ፣ በአማርኛም አለኝ። እነዚህ ሁሉ አልታተሙም። ጥቅሳዊ ሾርት ስቶሪስም አሉ። ሾርት ስቶሪስም አዳዲሶች የራሴ ስታይል የራሴ ጥርምጥና አሉ። አሁን የሚተርፈውን እድሜን እነዚህ ላይ ለመትጋት እሞክራለሁ። ግን ደግሞ የኢትዮጵያ ሁኔታ ወደ ታሪክ ወደ ምን ይመራኛል ገባ። አሁን 3 የታሪክ መጽሐፍ ጽፌያለሁ። 4ኛው እንትን እያለ ነው ኢትዮጵያን ለማረጋጋት ብዬ እና ኢትዮጵያ አንድነታችን ማንነታችን እንድናውቅ ብዬ እና ይሄ በተነኝ የገጣሚነቱ ላይ እንዳላተኩር ድራማ ተውኔቱ ላይ እንዳላተኩር ይሄ ከዛ ኢትዮጵያ ሪቪው ላይ ስሰራ 25 ዓመት ሙሉ ስሟገት ምን ስል የኢትዮጵያን ታሪክ ለማስተካከል በእንግሊዝኛ ስጽፍ ይሄንን እና አንዳንድ ጊዜ እንዳውም ለምንድን ነው ይሄን ያደረኩት ለምን ግጥምና ተውኔት ላይ ብቻ አላተኩርም እያልኩ ማዝንበት ጊዜ አለ። ጊዜን ተሻማኝ። አሁን ባለው ጊዜ አንድ መጽሐፍ አለ የታሪክ በቃ እሱን ጽፍና የኢትዮጵያ ሕዝብ የጋራ እሴት የሚል ከዛ አልፈልግም ታሪክ መጽሐፍ ምክንያቱም እኔ ወሰደብኝ እንትን እርግጥ ለሕዝብ ጠቅሟል ግን እኔ ለራሴ ደስ የሚለኝን አላረኩም አላሳተምኩም አላሳየውም ተውኔት ላይና እነዚህን ነገሮች ለመጨረስ እና ለማቅረብ ለህዝብ ሀሳብ አለኝ። ሙዚቃውስ? ሙዚቃውማ ማአት ነው። ሙዚቃ ከ200 በላይ ከነግጥሙ ከነዜማው በክራር የተጫወትኩ የተቀመጠ በካሴት እየቀዳው። ድምጽ ትሞክራለህ እንዴ? ድምጽ ትሞክራለህ? አዎ በካሴት ላይ እየቀዳው በክራር የተጫወትኩ ተከምሯል። ማአት ካሴት። አሁን ከዛ ውስጥ መርጬ 22ቱን ስቱዲዮ ውስጥ ተቀድቻለሁ። አንድ በጣም እድለኛ ሆኜ በጣም ጎበዝ ለነ ቴዲ አፍሮ ለነ አስቴር አወቀ ለነ ኩኩ የሰራ ልጅ የሚደበቅ እጅግ በጣም ችሎታ ያለው ኮምፖዘር አብይ አርካ የሚባል ልጅ እሱ ቀርቶታል እና እየሰራንበት ነው እያስተካከለ ምን እያል ልጁ የተጣራ ስራ ነው የሚሰራውና ለማውጣትም አልፈለግንም ለህዝብ ለመግለጽ። ቀጥሎ ደግሞ በካሴት ደረጃ ለማውጣት ነው ሙዚቃ አልበም ደንበኛ ግን ያው በአሁኑ ዘመን በእንትን አይደል የምትለቀው የራስህ ስታይል አለ ወይስ የራስህ ኤቭሪቲንግ ሁሉ ነገር እንደው ምን ሰማው የለም አንተ አስደናቂ ነው ሲወጣ ምን ሰማው የለም አሁን ግን እሱ መፍቀዱ ቅሪ ላይ ይሆናል ልጁ አይ በማንጎራጎር ትንሽ አስብቤ ነበር አይ በማንጎራጎርማ አይሆንም ራሱ ወይ ከሰማችሁት እንትን ነው ያለኝ የላከልኝ ኦዲዮን ከፍቶ ገና ያላለቁ ናቸው ግዴለ ይደርሳል። በነገራችን ላይ ግዴለም ያው ቀጣይም ሙዚቃው ደግሞ ሲያልቅ ደግመን እንግዳውንም ስለምንገናኝ እንጫወታለን። ልዩ ነው በኔ ግምት ጉራ ለማድረግ ሳይሆን የአማርኛ ሙዚቃን አንድ
እርምጃ ወደፊት ይወስዳል ብዬ የምለው ነው። ከነ ግጥሙ ልዩ ነው ዜማው። ስለዚህ እስከዛሬ ባልተከሰትክበት መንገድ ልትከሰት ነው ማለት ነው። የኢትዮጵያ ሕዝብ አያውቅም። እኔ ግን የምጫወተው ከልጅነቴ በ52 ዓመት ይሆናል ክራር ስጫወት። ክራር ሳይሆን ድምፅ ክራርም ድምፁን በፊት አልተማመንም ነበር በራሴ በድምፅ ምክንያቱም እኔ በድምፅ አልችልም ብዬ የሌላውን ዘፍን ነበር። የሌላውን የተለመደውን አራቱ ቅኝት ውስጥ ያሉትን እየቃኘው ምን ብዬ በታትኜ ክራሩን ቃኘዋለሁ እንደገና። ስለዚህ አሁን ፕሮፌሰር ቀጥሎ ድምፃዊ ሊባል ነው ማለት ነው። አላውቅም እሱን ግን ለራሴ ዘፋኝ ልናረገ ነው። ዘፋኝም ልባል አልችልም ግን ለራሴ አረጋለሁ። በድምፄ አልተማመንም በፊት። በኋላ ግን ለምን መሰለህ ሰምቼው አላውቅማ ድምፄን ከድቼው ሰምቼው አላውቅና አልችልም። ስህተት ነው ይሄ። አንተም ትዘፍናለህ ግን ትሬኒንግ አለ። ትምህርት ቤት ትንሽ ገባው አሜሪካን ሀገር ገብቼ ተማርኩ ስለ ድምፅ። ለምን የኢትዮጵያ አንዳንድ ሰዎች ወዳጆቼ ወይ ቤተሰብ ይኮረኩመዋል። አንተ ዘፍናለሁ ብለህ ብትል ደግሞ አንተ ብለህ ዘፋኝ ግጥሞ አይበቃህም ያለኝ እኮ አንድ ጋዜጠኛ። እዚህ እነ ሊዮናርዶ ዳቪንቺ ስንት እውቀት አላቸው። 10 አይነት መፈልሰፍ፣ የመሳል፣ ሐውልት ማነጽ ምን የሌላቸው ጸጋው ካለ ፋይን። እንዴት ኢትዮጵያ ሊያፍኑ ይፈልጋሉ አንዳንድ ሰዎች። እኔ ሰው ጸጋው ታለንቱ ካለው ከሌለው ነው ከባዱ እንጂ ካለውማ ለምን ይታፈናል? ከካሳ ተሰማ ጋር ከትልቁ ክራር ተጫዋች ጋር ሁሉ ና ተጫወትልኝ ብሎኝ ተጫውቻለሁ በሰዓቱ ማለት ነው። በሰዓቱ እና ስለዚህ ቀብረህ ነው የኖርከው ማለት ነው። እኔ ለራሴ ነው ቤት ውስጥ ገባ ሲደክመኝ ለራሴ ነው የምጫወተው እና ሀሪፍ ሆኛለሁ። እጄ በጣም ነው የሚሽከረከረው ክራሩ ላይ እና ዜማውም እንደዚህ ነው። አንድ ሰው አናዶኝ ነው ዜማ የጀመርኩት። አናደደኝና ግጥም ጻፍኩበት። አልረካሁም፣ አልወጣልኝም ንዴቴ። እኔ እኮ ዜማ ብችል ኖሮ ዘፍንበት ነበር ይሄን ሰውዬ ያልኩኝ። ከዛ ሞከርኩ፣ ተዋጣልኝ። በኋላ የማን ነው ይሉኛል። የካሳ እንዲህ ነው እንዳልኩና እስቲ ቆይ 2 ልድገም ቻልኩ። 2 ዜማ 10 ሆነ 20 ሆነ። ከዛ የዜማም ስጦታ ለመፈልሰፍ ዜና ክፉ ጎረቤት ቃል እንደሚባለው ለካ ስጦታው ኖረኝ ነበር። ያፈኘው ነው ለካ እንደ ግጥም ሁሉ እችላለሁ ለካ። እንግዲህ አሁን ብፈልግ በማንኛውም ሰዓት ክራር ይዤ ምን ብዬ ሌላ ታለንት ነው እችላለሁ። አሁን ብፈልግ ቤቴ ቢገባ አሁን ብጀምር በእርግጠኝነት ፕሮፌሰር ፍቅሬ ቶሎሳ ደግሞ በድምፃዊነቱ ደግሞ ካሴቱ ከወጣ በኋላ ሁለተኛ ዙር እሱ ብቻ አይደለም ተነጋግረን ያልጨረስናቸው ጀምረን የተውናቸው ያላደረስናቸው በርካታ ሀሳቦች አሉ። አሁን ነካ ያደረግናቸው ለመግቢያ ያክል ነገር ግን እድሜ ጤና ይስጠንና መልሰን የምንወያይባቸው እንደዚህ ርባና ያላቸውን ሀሳቦች ለማህበረሰብ የምናደርስበት ጊዜ እንደሚመጣ እሙን ነው። ለአሁን ግን እንግዳችን ሆነህ እዚህ አባይ ስቱዲዮ ተገኝተ በሄሎ አባይ ላይ ጥሩ ቆይታ ስላደረክልን በአድማጭ ተመልካቻችን ስም በሄሎ አባይ እንዲሁም በአባይ ቴሌቪዥን ስም ከልብ እናመሰግናለን። የሄሎ አባይ ፕሮግራም ተከታታዮቻችን እንግዲህ ከፕሮፌሰር ፍቅሬ ቶሎሳ ጋር ርባና ያለውን ቁም ነገር ጨዋታ እንደተጫወትን እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ ሳምንት ደግሞ ከሌላ እንግዳ ጋር በዚሁ ቦታችን ላይ በሄሎ አባይ እንሰየማለን ማለት ነው። እስከ ሳምንት ድረስ ሰላማችሁ ይብዛ። የሳምንት ሰው ይበለን።